ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ወይኔ አብርሃም ግን ምን አይነት ግፈኛ ነው! በእናታችሁ ምን ሆነ ነው? አብርሽ ቅጣት ሎሚ ታጠጣዋለህ? እስማ ቆይቶ ድራፍት ያጠጣዋል። እኔም ይህንን ነው መፈራው። ሩታ ልጅሽን ደግመሽ ይህንን ቪዲዮ ታየሽ ለአብርሃም እንዳሰጭ ሎሚ ያጠጣው ድራፍት ለምን ያጠጣው? ድራፍትማ ያወፍረዋል ብሎ ያጠጣዋል ማለት ነው። እና እንዴት ነው ሎሚ የምታጠጣው? ግን ህጣን ልጅ ከምንም እንትን ያላለ ልጅ ሎሚ ታጠጣዋለህ? በስመ አብ የግፍ ግፍ ነው የምትሰራው ማለት ነው። ግፍ ምን አሻንጉሊት በአሻንጉሊት አትጫወትም? እንዲ አሻንጉሊት አረገው እንዲ ደግሞ ልጁ አያለቅስም። ሌላ ልጅ ቢሆን እኮ ተንጣቶ ጊዜ አልቅሶ አልቅሶ ነበር እንትን የሚለው። ይሄ ግን አጣጣማትና አለ እና አረ ግፍ ነው እንዴ! ግፍ ነው አብርሃም እንዴ! ምን ነው ተጫወትክበት? ምን ነው አሻንጉሊት መሰለ እንዴ? ስንት ተጨንቃ ነው ስንት 9 ወር በሙሉ ካለ ጎኗ ሳትቆም የወለደችውን ተንገላታይ ለፍታ የወለደችውን ልጅ እንደዚህ አንዴ ሮሚ አንዴ ምን ታጠጣዋለህ እንዴ? እኔ ሩታዬ የምመክርሽ ምክር ደግመሽ ላብረሽ ልጅሽን አትስጭ። አብረሽ ተሽ አብረሽ ሂጂ እንጂ እንደዚህ አሻንጉሊት በኋላ ደግሞ መጠጣ ስለምዶብሽ ሄዳ ትገቢያለሽ። አረ ጫት ቃኑን ሳይለው የማይቀርም እናቴ ጉድ እኮ ነው። እንዲህ ነው እንደው ከሮሚ የተነሳ ደግሞ ነገ ምን ቅመስ ብሎ እንደሚመጣ አናውቅም። እንዴ ለህጣን ልጅ ብርቱካን ምናምን ሲታዘዝ አይተህ አንተ ደግሞ ሮሚ ታጠጣዋለህ እንዴ? ይህ ምን ሆነ ነው አብርሃም? ህጣን ልጅ እኮ ነው። ጨጓራውን ልትልጠው ነው እንዴ ሎሚ የምትሰጠው? ነገ ደግሞ ሚጥሚጣ። በስመ አብ! ይሄ የፍቅር ሳይሆን የጥላቻ ነው የምታሳየው ለልጅህ ማለት ነው። እንዴ ሎሚ ታጠጣዋለህ እንዴ? ምንም ቢሆን እኮ ገና ህጣን ልጅ ደግሞ ወይኔ ሲያሳዝን ደግሞ የኔ ምስኪን የኔ አባት መሰለ ልጅ አሁን እንደው ለደስታ ሲያሳድገው አያሳዝንህም? ግን ያው ምላሽ ሰጥቷል አብርሽ። እኔ ማንም በሩታ የሚመጣብኝ ነገር የለም ብሏል። ያው ለእንትን ነው እንጂ ለድራማ ነው እንጂ ለትወና ነው እንጂ እኔና ሩታ ምንም ነገር ጠብም ምንም የለም ብሏል። እውነትም አይኑር። ግን ሩታዬ ልጅሽን እንዴ የሎሚ እያጠጣ ልጅሽን ጨጓራውን ይላጣው እንዴ? እኔ በዚህ ነገር አልደራደርም። ልጅሽን ደግመሽ እንዳትሰጭ ማለት ነው ሩታዬ። ምን ነው ይሄ የአባትነት ፍቅር ነው እንዴ? ይሄ የሆነ የጥላቻ ነው እንጂ ሎሚ ማጠጣት ምን ይሉታል? አቃጠሉት እኮ ልጁን እናታቸው እንዴ! በሎሚ ያቃጥለው እንዴ ብሎ ደግሞ ጨጓራውን ይላጥ እንዴ? ኧረ ሩታ ምናፍሮች ነው ልጅሽን በይ እንግዲህ እኔ ይሄ የድራማ መስለኝ የመጫወቻ አታልኩት። ሎሚ ደግሞ እንዴት ነው ሎሚ ህጣን ልጅ የሚጠጣው? የ2 ዓመት ልጅ እንኳን ሎሚ የተከለከለ ነው። ሰላጣ ውስጥ እንኳን የሚደለግበት ነገር የለም ሎሚ ማለት ነው። እንዴት ነው ህጣን ልጅ ገና የ6 ወር ልጅ ሎሚ የምታጠጣው? ይሄ ግፍ ነው። እውነቴን ነው የምላችሁ። እንደዚህ አይነት ነገር እኔ ሄደው ህጣን ልጅ ነው ምን ያውቃል? በቃ ያገኘውን ነው ከአሁን ወደ አፋቸው ማድረግ ነው የሚጓጉት ህጣናቶች። ሎሚ ደግሞ ታጠጣዋለህ እንዲ ያለ ይሄ የአባትነት እንትን ሳይሆን የአባትነትህን ጥላቻነትህን እያሳየኸው ነው ልጁን የመጣኸው ማለት ነው። እንዴት ነው ሎሚ በቀደም ጠጉሩን እንደዛ ስትመላልጠው ደግሞ ሎሚ ስታጠጣው? ኧረ ይሄማ አቤል እውነትም ሩታን እየተበቀልካት ነው። በልጇም ነው እየተበቀልካት ያለው ማለት ነው አቤል። እኔ ልጅሽን ሩታ ታሁን በኋላ ላልሽ እንዳሰጭ እንዴ! ኧረ እንደዚህ አይነት ሎሚ መጠጣት ከነገ ወዲያ ደግሞ ወይ ሚጥሚጣ ወይ ድራፍት ይዞልሽ እያጠጣልሽ ይዞልሽ ይመጣል ማለት ነው። አጠጥቶ ስትለው መቻየ ገና ቪዲዮውን ሲለቅልን ነው እንጂ እንዴ ለተመልካች እንኳን ምን ይላል ብለህ እንትን አታስብም እንዴ? እንዴት ተጣልይ ሎሚ እንዴት ይሄ ትምህርት ነው እንዴ? ዋና ይዘኸው ገባህ። ዋና ችግር የለውም። ምን ትንሽም ቢሆን የኛ ሀገር ስላልተለመደ ነው እንጂ ሁሉም ሀገር ህፃናቶች ከ3 ወር ጀምሮ ይዋኛሉ። ግን እዚህ ጋር እኔ እንትን የምደግፈው ነገር የለም። እኔ መዋኘቱን አሁን የኛ ትናንሾቹ ልጆች ማለት ነው ከ3 ወር ጀምራ ነበር ሴቷ
እንትን መዋኛ እንትን ነበራት የምትዋኘው ከቤት እንትን ተብሎላት ማለት ነው። እንደሱ ይቻላል። ግን ይሄ ህፃን ልጅ ሎሚ መጠጣት የተከለከለ ነው። ህፃን ልጅ ሎሚ እኔ በየትም ሀገር ሰምቼም አላውቅም ማለት ነው። ሎሚ ምን ነው እኛ በክፍለ ሀገር ማለት ነው የእኛ ሎሚያችን ጣፋጭ ነው። ልክ እንደ ብርቱካን ነው። እና ህፃናት ሆነን ሁሉን መጣለን ሎሚ ማለት ነው። እንደውም ሎሚ ገዛላችኋለሁ ተብለን ነው የምንሄደው። እና እሱ ጣፋጭ ነው። እንደ አዲስ አበባ ሎሚ አይደለም። የገጠር ሎሚ ማለት የኛ ሀገር ሎሚ ደግሞ እየተለየ ነው። ከብርቱካን እንደውም ሎሚ ነው የሚጣፍጠው። በጣም የሚጣፍጥ ነው። እና ሎሚ ተገዝቶልን ይመጣ ነበር። ወይኔ ደስታችን! ወይ ደስታችን! ታቅፈን ነበር የምናድረው። ሎሚ ይገዛልን ነበር። ደግሞ እንትን ከረሚላ የሚባል ነበር። ደስታ ከረሚላ እሱ ይገዛልን ነበር። እንቁልቁራ የሚሉት ነበር። አይ እንቁልቁራማ በስመ አብ! እንቁልቁራማ በአመት አንዴ ነው መሰል እንትን የሚለው እና እሱ የኛ ሀገር ሎሚ ህፃናትን ቢመጣው ምንም የሚያደርገው ነገር የለም። እውነቴን ነው የምላችሁ። ከብርቱካን 2 እጅ ነው እንትን የሚለው። በጣም ነው የሚጣፍጠው። አይገኝም። እንጃ ከየት እንደሚመጣ አላውቅም። በጣም ነው የሚጣፍጠው። ሎሚ አይደለም በቃ ልክ እንመጣዋለን ማለት ነው። እና ያኔ ከአዲስ አበባ መጥቼ እንደኛ ሀገር መስሎኝ ልመጥስል በስመ አብ እንትን ነው የሆነብኝ። እና ትክክል አይደለም ሎሚ የምታመጣው ማለት ነው። ብርቱካን እንዴ ካልጠፋ ብርቱካን ሞልቷል። ብርቱካን ገዝታ እንትን አትለውም እንዴ? ጨምቀህ አታጠጣውም እንዴ? እንዴት ሎሚ ታጠጣዋለህ? ከአሁን በኋላ ግን ሩታ እንደው ልጅህን ተሰጠች። እውነትም አለቀላ ብርሃን እንዴ ማጫወቻ ያርግብሽ እንዴ? ኧረ ጉድ! እኔ ጭካኔው ደግሞ ወይ ስማም ጭካኔው እንዴት ሎሚ ያጠጣዋል? ስማም ወልዶ መንፈስ ቅዱስ ሎሚ አብርሃም ያንተስ በዛ ከፋ። በዛ ሳይሆን ከፋ። ወይ ህፃን አይሉ ወይ ትልቅ አይሉ ምን እዚህ እንትን ትላለህ? ሳይሉ ወልደህ ልጁን ታቃጥለዋለህ በሎሚ። አምጣኝ አላለህ እናንተ አመጣችሁት እንጂ። ስለዚህ ተጫወትክበት እኮ ጠጉሩን መላልጠህ እንደዚያ ምልጥልጡ አወጣኸው። ምልጥልጡ የማትችልበትን መማሪያ አድርገው ማለት ነው እንዴ? ሆ ለምን ነው አንተ ራስህ በራስህ አትማርም? እንዲህ በልጁ ከምትማር ሎሚውንም አንተው ጠጣ። እውነቴን ነው የምላችሁ። ግን ያናድዳል እንዴ ሎሚ ለህፃን ልጅ! ኧረ ተገቢ አይደለም እንዴ። አብርሃም ኮሜንት አንብብ ደግሞ እንዴ። ሎሚ ለህፃን ልጅ ታጠጣለህ እንዴ? ማነህ እንዴ? ጉድ እኮ ነው ዘንድሮ። ጉድ ምንድን ነበረ የሚባለው? ኧረ ትዕግስት ይኑርህ አብርሃም። ይኸውልህ ይህንን ትዕግስት ይህንን እንትን ያመጣሁበት ትዕግስት ህይወት ሁሌም አሸናፊ ነው ናት። ይችን ጥቅስ እያነበባችሁ ስለዚህ እናንተ ደግሞ አበዛችሁት። አቤል ለነገሩ ለሩታ ምንም እንትን ስለሌለው በልጇም ሊበቀላት ይፈልጋል መሰለኝ። እኔ ልጅን ሩታ እንግዲህ አንቺ ታውቂያለሽ። የዛሬውን ቪዲዮ ደግሞ እንጠብቃለን። ምን ይዘው እንደሚመጡ ምን እንደሚያደርጉ እናያለን ገና ብሏል። እናያለን ገና ደግሞ መኪና ውስጥ አስቀምጦ በሎሚ እያቃጠሉ እንዴ! አብርሃም ምን ሆነ ነው? ሀይ የሚል ሰው አጣህ እንዴ? ጉድ እኮ ነው። ህፃን ልጅ እንዴት ሎሚ ይሰጣል? እንዴት ሎሚ ለህፃን ልጅ ይሰጣል? እስቲ እንደው እናንተ ፈረዱ። ገና 1 ዓመት እንኳን ያልሞላው ሎሚ ይጠጣል? ጉድ ነው ዘንድሮ። ጉድ! ለአንተስ እንደው የእናንተስ ከፋ፣ ያንተስ ከፋ። ሌላው ቀለብህና ደግሞ በሎሚ መሸቀል ጀመርክ። ኧረ አብርሃም ምን ነው ገንዘብ እንደዚህ ያሳብዳል እንዴ? በእናታችሁ ከማሳበድ እንኳን እንዳናብድ እንኳን እንደው ብዙም ገንዘብ አትስጠን፣ እንዳቅሙ ስጠን። የሚያሳብድ ገንዘብ አትስጠን እንዴ! የሚያረጋጋ ገንዘብ ነው እንጂ ሸላይ ካደረኩ